ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜናዎች። በሃይማኖትና እምነት ጉዳዮች ላይ ያተኮረ የጋራ ምክክር መድረክ ተካሄደ። ከውጭ አብያተ ክርስቲያናት የ2026 የዓለም ዋንጫን ለወንጌል ስርጭት ሊጠቀሙበት እየተዘጋጁ መሆኑ ተገለጸ። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በሃይማኖትና እምነት ጉዳዮች ላይ ያተኮረ የጋራ ምክክር መድረክ ተካሄደ። ሰኔ 2 ቀን 2018 ዓ.ም የሰላም ሚኒስቴር ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች ከተውጣጡ የዘርፍ የስራ ኃላፊዎችና ባለሙያዎች ጋር የ2018 ዓመት ባጀት ዓመት የ11 ወራት የስራ አፈጻጸም ግምገማ፣ የልምድ ልውውጥና የቀጣይ አቅጣጫዎች ምክክር መድረክ ተካሄደ። በመድረኩ ላይ መክፈቻ ንግግር ያደረጉት በሰላም ሚኒስቴር የሃይማኖትና እምነት ጉዳዮች መሪ ስራ አስፈጻሚ አምባሳደር እሸቱ ደሴ ሃይማኖትና እምነት ሰላምን ለማጠናከር፣ ህብረ ብሔራዊ አንድነትን ለማጎልበትና የወጣቶችን ስነ ምግባር ለመገንባት ያላቸው አስተዋጽኦ በልዩ ትኩረት ሊታይ እንደሚገባ ገልጸዋል። አክለውም በሃይማኖት ስም የሚፈጠሩ ውጥረቶች እና ህገወጥ አሰራሮችን በማረም ዘላቂ ሰላምና ማህበራዊ መረጋጋትን ለማስፈን የመንግስትና የሃይማኖት ተቋማት ጠንካራ ተቋማዊ ቅንጅት ወሳኝ መሆኑን ተናግረዋል። በዕለቱ የሃይማኖት ምዝገባ ዴስክ ኃላፊ በሆኑት አቶ ተስፋዬ ሙላት የሚኒስቴር መስሪያ ቤቱ እቅድ አፈጻጸምና በዘርፍ የተሰራ የዳሰሳ ጥናት የቀረበ ሲሆን የሁሉም ክልሎችና ከተማ አስተዳደሮች የሃይማኖትና እምነት ጉዳዮችን ሪፖርትና ተሞክሮ ቀርቦ ሰፊ ውይይት ተደርጎበታል። መረጃው የሰላም ሚኒስቴር ነው። የአዲስ አበባ ሲኖዶስ የልጆች አገልጋዮች ህብረት 40ኛ ዓመቱን አከበረ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአዲስ አበባ ሲኖዶስ የልጆች አገልጋዮች ህብረት 40ኛ ዓመት ክብረ በዓሉን ኑ የረዳንን እግዚአብሔር እናመስግን በሚል መሪ ቃል በኮልፌ መካነ ኢየሱስ ማህበረ ምዕመናን በደማቅ ሁኔታ አከበረ። በአዲስ አበባ ሲኖዶስ ስር ከሚገኙ በተለያዩ ማህበረ ምዕመናን ውስጥ ህብረቱ ሲጀመር የነበሩና አሁን በማስተማር የሚገኙ የልጆች አገልጋዮች እንዲሁም ተጋባዥ እንግዶች ተገኝተዋል። በፕሮግራሙ ላይ ጸሎት፣ ዝማሬ፣ የፓናል ውይይትና በልጆች አገልጋዮች ህብረት ላይ ከመጀመሪያ ጊዜ ጀምሮ እስካሁን ያለውን የፎቶግራፍ ዶክመንተሪ የቀረበ ሲሆን ቄስ ትዕግስቱ ሞገስ የእግዚአብሔርን ቃል አካፍለዋል። ህብረቱ 1978 ዓ.ም እንደተጀመረ ያስታወሱት የሲኖዶሱ የልጆች አገልግሎት ክፍል ኃላፊ ቄስ መኳንንት ደስታ ስለ ፕሮግራሙ አጀማመርና አሁናዊ ሁኔታ በማንሳት ለዚህ ያበቃንን የትውልድ አባትና አምላክ የሆነውን እግዚአብሔርን እጅግ አድርገን እናመሰግነዋለን በማለት ለዚህ ፕሮግራም መሳካት አስተዋጽኦ ያበረከቱትን አመስግነዋል። ህብረቱ በቀዳሚነት ላስጀመሩ ቄስ ነጋሽ እውቅና ሰጥተዋል። ቄስ ነጋሽ ስለ አገልግሎቱ አጀማመር ምስክርነት ያቀረቡ ሲሆን ቄስ ዶክተር ጽጌ ቢረዳ የሲኖዶስ ፕሬዝዳንት የእግዚአብሔርን ማገልገል ዋጋ እንዳለው መልእክት ካስተላለፉ በኋላ የማዕከላዊ ኢትዮጵያ ሲኖዶስ ዋና ጸሐፊ የነበሩት አቶ ፈቀደ ተፈራ እንኳን እግዚአብሔር ለዚህ የምስጋና ቀን አደረሳችሁ በማለት የልጆች አገልግሎት የቤተክርስቲያን ዋና ስራና ፍሬ ያለው ስለሆነ በሸክምና በመሰጠት ማገልገል እንደሚገባ አሳስበው ፕሮግራሙ ተጠናቋል። የአሰላ ቁጥር 1 ሙሉ ወንጌል ቤተክርስቲያን የመጋቢነት ሹመት አካሄደች። ባልደረባችን አና ንጉሴ ዝርዝር አለው። የአሰላ ቁጥር 1 ሙሉ ወንጌል ቤተክርስቲያን የመጋቢነት ሹመት አካሄደች። በስነ ስርዓቱ ላይ ከዋና ቢሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ከተመሰረተች 60 ዓመታትን ለማስቆጠር ጥቂት የቀራትና ለበርካታ አገልጋዮች መነሳትና አጥቢያዎች መተከል ምክንያት የሆነችው የአሰላ ቁጥር 1 ሙሉ ወንጌል ቤተክርስቲያን ለበርካታ ዓመታት በተለያዩ የአገልግሎት ዘርፍ ስታገለግል ለቆየችው ለመጋቢው የወይንሸት ጌታቸው የመጋቢነት ሹመት ሰጥታለች። በአርሲ ዞን ውስጥም ብቸኛና የመጀመሪያው ሴት ተሿሚ መጋቢ መሆኗ ተወስቷል። በዕለቱ የሹመቱን ስነ ስርዓት የፈጸሙት መጋቢ ታረቀኝ ኡመታ በኢትዮጵያ ሙሉ ወንጌል ቤተክርስቲያን የወንጌል ተልእኮና የእረኝነት መምሪያ ኃላፊ የእግዚአብሔርን ቃል በማካፈል የሹመት ስነ ስርዓቱን አካሂደዋል። በዝግጅቱም መጋቢ የወይንሸት ጌታቸው በተለያዩ የአገልግሎት ዘርፍ ያበረከቱትን አስተዋጽኦና ያፈሯቸውን ፍሬዎች በዝርዝር ተወስቷል። መጋቢ የወይንሸት ጌታቸውም እግዚአብሔርን በማመስገን ከክርስትና ጀማሪያቸው እስከ አገልግሎት ማብቃት አስተዋጽኦ ያደረጉትን ሁሉ አመስግነዋል። በቤተክርስቲያኒቱ ያሉ የአገልግሎት ዘርፎችም ለመጋቢ የወይንሸት የተለያዩ ስጦታዎችን አበርክተዋል። መረጃውን ከቤተክርስቲያኒቱ የማህበራዊ ትስስር ገጽ ላይ ያገኘነው። በመጨረሻም አንድ ከውጭ ወዳገኘነው መረጃ ስናልፍ አብያተ ክርስቲያናት የ2026 የዓለም ዋንጫን ለወንጌል ስርጭት ሊጠቀሙበት መሆኑ ተገለጸ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። በአሜሪካ፣ ካናዳና ሜክሲኮ በጋራ የሚስተናገደው የ2026 የፊፋ የወንዶች የዓለም ዋንጫ ሊጀምር ሲቃረብ በርካታ አብያተ ክርስቲያናትና የወንጌል ድርጅቶች ዝግጅቱን ለስብከተ ወንጌል ስራ ለመጠቀም እየተዘጋጁ መሆኑን ተገለጸ። በ16 የሰሜን አሜሪካ ከተሞች የሚካሄደው ውድድር ሚሊዮኖችን ወደ ስፍራው እንደሚሰበስብ ሲጠበቅ ክርስቲያን ተቋማት ይህንን እንደ ታሪካዊ የወንጌል ምስክርነት ዕድል እየተመለከቱት ነው። ዘ ኔሽንስ በተባለ ጥምረት ስር የተሰባሰቡ አብያተ ክርስቲያናት የእንግዳ ተቀባይነት ፕሮግራሞችን
የማህበረሰብ አገልግሎቶችንና የጨዋታ መመልከቻ ዝግጅቶችን በማዘጋጀት ለወንጌል ስርጭት ለመጠቀም እየሰሩ እንደሚገኝ ተገልጿል። የጥምረቱ መሪ ዳን ዊሊያምስ እንዳሉት የ2026 የዓለም ዋንጫና የ2028 ኦሎምፒክ ብሔሮችን ወደ ሰሜን አሜሪካ በማምጣት ለቤተክርስቲያን ልዩ የተልእኮ ዕድል ይፈጥራል ብለዋል። ጥምረቱ በሶስቱ አስተናጋጅ ሀገራት ዘላቂ የደቀ መዛሙርት እንቅስቃሴ ለመገንባት ከአብያተ ክርስቲያናትና ከአካባቢው መሪዎች ጋር በቅርበት እየሰራ መሆኑን ተገልጿል። ዘገባው የክርስቲያን ዴይሊ ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጀውላችሁ ቤተልሔም ደረጀ ነበርኩኝ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ